ሶ ግን እኮ ቤት ያው አንድ ከተማ ነው ያሉት ይገናኛሉ ሬስቶራንት ምናምን ያይረብሻትም እንዴ ለምን ይረብሻታል ሲጀመር እኮ የሆነ ቦይፍሬንድ ሆኖ አይደለም ጀስት በዴት እኮ ነው እንደዚህ የተፈጠረው እንጂ ምንም እኮ አልነበረ ኖ አሁን እንዴት ሊረብ አላቅም እንግዲህ ከወደደ ኖ አሁን ጃኒና ጆን አሁን ሶሪ ጃኒና አዶኒ አለማቸውን እየቀጡ ነው ምናምንና እንትና የጆን ዳንኤል አራውንድ መሆን ጃኒን ባዛው ያረጋትም በታሪካ ያረጋት በጣም እርግጠኛ ነኝ የቀመሰች ሰው በዙሪያሽ ምናምን ሲሆን አንቺ ከሌላ ወንድ ጋር ሆነሽ አይደብርም ተሳለ እኮ ነው ያገኘሁት እንደውም ባየሁት ቁጥር ማለት ነው አምላኬን ነው ማመሰገነው እንኳን ከዚህ ሰው መገላገሌን አምላክ ምን ያህል እንደሚወደኝ ነው ምን ትምለው በቃ ኖርማል ሰው ነው በቃ ያሳለፍኩት ታሪክ አለ አዎ ግን ለኔ በቃ ኖርማል ነው ምንም ሊረብሸኝ የሚችል ነገር አይኖርም እንዴትም ጃ ደግሞ እንደዚህ አይነት ልጅ አይደለችም በእውነት በጣም ነው የምትወጃት ምን በጣም ራይልም በጣም ነው የምወዳት በጣም ማለት ነው እሷ እኮ አታቀኝም ምንንም ነው ማታቀው ገባሽ አይደል እንደዚህ እንትን ያልኩም ልጅ አይደለም ግን በጣም ነው በቃ ፐርሰናል በጣም የምትወጁ ሰው የለም በቃ ኢቭን ቲክቶክን ሞዶ በጃኒ ነው በቃ እኔ የአዶናይ ደጋፊ ናቸው እኛ አዶናይ ሁሉንም እንወዳለን ግን ያየነውን ነገር ደግሞ እንናገራለን ናዮ አይ ፊል ሶሪ ፎር ዩ የእውነት በጣም አይ ፊል ሶሪ ፎር ዩ መልካም ነገር ይግጠማት በእውነት አዎ መልካም ነገር ይግጠምሽ ፈጣሪሽን ይቅር እንዲልሽ ወደ ፈጣሪ ጸልይ ከልጅቷ ላይ የቀማሹ አንቺ ነሽ ያን ራዩንም አንድ የሚቹ አንድ ተሽቀብጨልኝ ራዩንም አስቀይመሻል አልቅሶብሻል በአደባባይ ወጥቶ አልቅሷል ምን ከጆን ጋር የምትቀጥሉም አትመስሉም ማታ ራሱ ከዚህ ነው ያልክፍተት ጊዜ በኋላ ራሱ the way he treat her የለም በቃ የሚያቃት የሰፈር ልጅ ምናምን ነው የሰፈር ልጅ የሚያቃት ምናምን ነገር እንጂ ዋጋ የተከፈለለት ህፃን ልጅ ምናምን አይደለም ፍዮናን እንኳን ከሷ በተሻለ አቅፏታል እንቃርው አቅፎ ምናምን ነገር እንትን ብሏታል ራይት ጋይስ ነገ ሰርፕራይዝ እንዳያረጉን ተጋብተው አረ ይጋቡ ደስ ነው የሚለን እንደ ሴት ልጅ አሁን ማለት ነው ደስ ይላል አዩ አይምሮ ካላት ሰፋር ጋር መስታስብ ከሆነ ከጆ ጭራሽ መራቅ ነው ያለባት ማንንም ይወልዳል አዎ ልጆቻቸውን እኩል እንትን ይላሉ ግን በቃ ሁለቱም የየራሳቸው ሌላ ህይወት ቢኖራቸው ደስ ይለኛል እንዳትጎዳ አረባክሽ እንዴ ጆን ዳንኤል አሁንም ሌላ ሪሌሽንሺፕ ውስጥ ሊገባ እንዴ እና ይኖራል እንዴ ፍቅረኛ ሚስት አለው እኮ ፍቅረኛ ይዟል አሉ ነው እኛ አናቅም የእህቱን ጓደኛ ያክስቱ ልጅ ናት ምናምን አልተዋለ አይደል ግማሹ አክስቱ ልጅ ናት ይላል ግማሹ ጓደኛው ናት ይላል ላይቭ ላይ እኮ እንትን ይፋውታል ግን እነሱ አሁን ድራማ ምናምን እየሰራ ስለሆነ ያው ለመሸፈን ምናምን ተጠቀመባት ናዮ ድራማ ሰራባት በጣም እንደተናንተና በሴትነት ያዝኝ ያላቀም ነው ግን ድራማው ላይ ገባሽ ሆነም ቀረም ተሳትፈዋል ገባሽ በቃ በምንም እሱም አለበት እጁ ስትመጣ ምናምን ባያቅም ግን አለበት እጁ አንደኛ እኔ መጀመሪያ በናዮ የተናደድኩባት መች እንደሆነ ታውቃላችሁ ላይቭ ላይ አንድ ላይ በሚጫወቱበት ሰዓት ከጃጋ ፍቅር ማለት ጓደኛ የሆነ ነገር እንዳላቸው ምናምን እያወቀች ነበር ስትቀርበው የነበረው በዘሬ ደግሞ የሆነ ጊዜ ካስታወሳችሁ ምን ብሎ ነበር እኔ አልፈልግም እንጂ እኔ ከፈለኩ እሷ ትሰጠኛለች ብሎ ያወራውን ቃል ቤትዬ ምናምን ካስታወሳችሁ ማለት ነው ላይቭ ላይ 6000 ምናምን ሰው ባለበት መሃል እኔ ትሰጠኛለች ማለት ሙሙና እኔ ማን ትሰጠው ናዮ እንደዚህ ከፍት ናዮ እዛው ናውን ፎንቲ ምናምን ይያሉ 6000 ሰው ምናምን ይያለ ነው እንደዛ አይነት ቃል ያወራው ያ ማለት ከጃጋ ያለው ምንጭልሽ ተፈልገው ነበር ማለት ነው አው እንዴ ሲጀምር እንትን ውስጥ ነበረች ፎቶ ያስመረጥ ነበር ለጂጂ የሁለቱም ፎቶ ያረጋግና ያስመረጣት ነበር የትኛው ተማልተ ካስታወሳችሁ እንደገና ደግሞ ይሄን ቃል ተናግሮ አንቺ እንደ ሴት ማለት ሴት ነን አይደለ እንደ ሴት እንደዚህ ብሎ ላይቭ ላይ ስንት ሺህ ሰው አዋርዶኝ ነገ እንዴት ነው ከሱ ጋር አልጋ ላይ ወጥቼ እንደዛ ማደርገው
ትናንትና ነግሮኝ እንዴት ነው ህሊናዬ ፈቅዶ እንደዛ ማደርገው? ማለት አንድ ሴት እኮ ልታዝኝላት የምትችው ክብር ሲኖራት ለራሷ ክብር። እኔ ራሴ ክብር ካልሰጠው ማንም ለኔ ክብር ሊሰጠኝ አይገባም። ገባሽ? እንደዛ ብሎ ተናግሮኝ እኔ ከሱ ጋር ከተጋደምኩ እኔ ሴት አይደለሁም፣ ክብር የለኝም ለራሴ ማለት ነው። ገባሽ? ማንም አያዝንልኝም ለኔ የፈለገ ነገር ቢሆን። እጅ ልጅ እኮ ተገዳ አይደለም የወለደችው፣ ፈልጋ ነው። ለዛ ነግሯት ሳይፈልግ እንደሆነ ነው እንጂ አትወልድም እኮ ነበር፣ ታስወርደው ነበር። ይሄ እኮ ነው ግን ባለመውላዱ ምናምን ሳይሆን አንዴ ልጨርስና እዛ ታወራላችሁ። መውለዱ ምናምን ሳይሆን ሲጀመርም ይሄ ነገር መፈጠር አልነበረበትም። እንደዛ ብሎ ነግሮኝ እንደዛ ማድረግ አልነበረብኝም። ገባችሁ? ሲቀጥል ደግሞ በጣም ብዙ ሰው ተናግሯታል። ተይ ይሄ ነገር አይጠቅምሽም፣ ተይ። አሁን የፈለገ ነገር ብትሉ የሱ ቤተሰቦች ጃዬን ነው እንጂ የሚያከብሩ እሷን አያከብሩም። ትናንትና አይታችኋል እህቱ። ገባሽ? መጀመሪያ የነበረው ነገር ትክክል እንዳልነበረ ስለሚያውቁ ማለት ነው። እናንተ አሁን ትናንትና እኮ ነው ልጁ የሱ መሆኑ ያመነው እንጂ የኔ አይደለም፣ ጠጥቼ ነው ተሳስቼ ነው ከሷ ጋር ያደርኩት ያለ ሰውዬ እኮ ነው። ይሄ ደግሞ ሁሉም ሰው ያውቃል። ኧረ በእናታችሁ ለሰው አይምሮ ጠብቁ። እንደዚህ አትበሉ በእናታችሁ። ሴቶች ናችሁ፣ ልጅ ናት እሷ። ተው ኖ ይሄን አልደግፍሽም። ለምን እንደማልደግፍ ታውቂያለሽ? ኖ እንደዚህ አትበል። ጃኒ መውደድ ሌላ ነው። እንደዚህ ሰውን እንትን ማለት ጥሩ አይደለም። እኔ ሴት ልጆች እና ኖ እኔ ጃኒን ስለምወዳት አይደለም፣ እግዚአብሔር ጃኒን ስለምወዳት አይደለም። ልክ ናት ሰላምዬ፣ የእውነት ማለት ነው። አንቺ እውነት ሴት ስለሆንሽ አይደለ እንደዚህ የተሰማሽ። እኔም ተሰምቶኛል። እንደ ትናንትና ሴትነቴን ጠልቼ አላውቅም። በጣም ማለት በሷ ቦታ እኔ ራሴ ተሳቀቅኩ። ልጅቷ እኮ ልጅ ናት እንዴ! ልጅና ሴትነት ያመንሽ በቃ 18 ዓመት የተሳሳተችው ፎንቴ ነው ናሆም ነው። እንዴት ነው በቃ ነይ ሰራይ እናርገው አለ። ኧረ በእናታችሁ ተዋት በእግዚአብሔር። ወይ በስመ አብ በጣም ከባድ ነው። አንቺ እንዴት ነው የምታስቢው? አባት ነኝ ብሎ የልጅሽን ስም ማያውቀው አባት ምን አይነት አባት ነው ስታስቢው? እኛ እኮ እንደዚህ አየን እንጂ የምናውቀው ነገር የለም። ተው በእውነት ተው። ትክክል እናውቃለን። እናዮ ለመፈመስ ብላ ነው እሱ ጋር ጠጋ ያለችው ከጃኒ ጋር እያለ እያወቀች ማለት ነው። እሰይ ደግ። አሁንም ድረስ እንደዛ ነው። ሶሪ ጋይስ፣ እሰይ ደግ ለመፈመስ ብላ እሱ ጋር ሾክኩክ ስህተት ሰርታለች። ግን ደግሞ ማለት ነው ስህተቱ አሁን ብቻ ሳይሆን መጀመሪያ እንዳልኳችሁ መጀመሪያም ጭምር ነው ስህተት የሰራችሁ። ይሄን ስህተት ማሰራ ነው። ሆናችሁ ሴት ላይ አትፍረዱ። እዚህ ድረስ ተው የራሳችሁ ልጅ እንደዚህ አታውሩ። ነው ኧረ ተይ እውነት አትበሉ እንዴ! አንቺ እየተነገረሽ ሄደሽ እንትን ታያለሽ እንዴ? እንዴት እየተነገረሽ እኔ አልፈልግም እንጂ ብፈልግ ትሰጠኛለች እያለሽ ነገ ሄደሽ የምትተኙ ምን አይነት ሴት ብትሆኝ ነው? ምን አይነት ለራስሽ ክብር ባይኖርሽ ነው እንደዛ የምታደርጊው? እኔ ለራሴ ክብር ካለኝ ልጆች አሁን እኮ ብዙ ነገር ነው የሚያታልላቸው። ኧረ ተው በስመ አብ። ልጅና ሴትነት ይላል። አንቺ ምቹ ደግሞ ወንድ ልጆች ስላለ ዝም ብለሽ እንትን አትንቀልቀሽ። ስነ ስርዓት አድርጊ። ሰላም አካሄድ አፈና እየተደረገ ነው። ቤቴ ውስጥ አፈና እየተደረገ ነው። ምቹ ተረጋጊ። ምቹ የጃኒ አፍቃሪዎች ተረጋጉ። ጃዱ ቆይ አዩዬ ጃዱ ትጨርስ የኔ እናት ያየችውን ትጨርስ። እኔ አሁን እሷ የምትለው ነገር ሁሉ እኔ ተከታይ አይደለሁም ማለት ነው። አላይም ምንም አላይም። አሁን አንቺ ያልሽውን ነገር ግን ትናንት መውጣቷ ግን ደብሮኛል። በዚህ ላይ ራዩም አለ በየሱስ እና አስቢው እስኪ ራዩ ሄዶ እንዴት ነው አንቺ ራሴን ላጠፋ ነበር እንደዚህ ነበር አይታችኋል። ቪዲዮ እንትን ላይቭ ላይ ወጥቶ ነው ራሴን የቆረጥኩት ራሴን ላጠፋ ነበር ከዚህ ጉድ የወጣሁት በጃ ምክንያት ነው እሷ ነበረች አጠገቤ ነበረችው ብሎ የመሰከረበት ላይቭ አይታችኋል። በጃ እኮ ጃናት የደገፈችኝ ትሪት ያደረገችኝ ትሪት አርጋኛለች። በናዮ ምክንያት ግን እጄን ቆራርጬ ራሴን ላጠፋ ነበር ብሎ የሁሉ ነገር አልፎ አሁን እኔ ምን እንደመሰለኝ ትናንትና ራዩ እሱ ቤት ሲሄድ እንኳንም አደረክልኝ እንኳንም አስወለድክልኝ የኔ አይሰራም ነበር ብሎ ያመሰገነው ማለት ገና ድረስ የእውነቴን ነው የምላችሁ። በቃ አመሰግናለሁ። በቃ ሌላው የሄደ ያህል ነው የተሰማኝ። በቃ ይሄ ነው ስሜቴ። እንዴት ነው ሰው በዚህ ደረጃ ራሴን ላጠፋ ነበር ህይወቴን ላጠፋ ነበር ለሷ ለወራላት ሴት እንኳንም እንደዚህ አደረኩኝ ብሎ አበባ ይዞ
መሄድ ማለት ምን ረዩ እኔ ከዛሙድ ወጥቷል። ስለዚህ ሲጠራ መሄድ አለበት። ለምን? ኧረ እንዴት ነው የሚሄደው? አብደሻል። ኧረ በስመ አብ። ኧረ በኢየሱስ ስም ነው መሄዱ ስህተት አይደለም። እስር ቤት ሁሉ እየሄደ እኮ ይጠይቀው ነበረ። ያ ሶስቱ አንድ ቦታ ላይ ቤቲ፣ ሶስቱ አንድ ቦታ ላይ ሲጀመር መቼ አሰበ ትመጣለች ብሎ ምንም ባለቤቱ ራሱ አላሰበም እንዴ? ይሄ የፎንቴ ስራ ነው። ረዩ ያሳዝናል። ሚስቴን የቀማኝ ወንድ ጋር ሄዳለሁ። በዚህ መሀል ደግሞ አሳዝናኛለች እች ልጅ። ለምን? እንደ ሴት ስለሆንኩኝ እንደ ሴትነቴ ግን ተጫወተባት ማለት ትንሽ አያስብም። ትናንትና ሪከርድ አይቼ ነበር። ሄለን ሾው ነው ሄለን ምናምን ሄለን ስታብድ ነበር። አንተ ስፖርት እየሰራክ እሷ ግን ለልጇ እንዴት ልተኛ እንደዚህ ብተኛ ይመቸዋል ወይ እያለች እየተጨነቀች ነበር እስር ቤት ውስጥ። ለዛ እንኳን ትንሽ ክብር ማሳየት ነበረበት። የእውነት ሰው ከሆነ እሱ የእውነት ማለት ነው እንደዛ ትንሽዬ ቅንጣት ታህል ክብር መስጠት ነበረበት። እሷ በዚህ እንትን አሳዝነኛለች እንደ ሴት ማለት ነው። ግን ደግሞ የእጇን ያገኘችውም ደግሞ ያለው ምክንያቱም የሆነ ጊዜ የእጅሽን እንደምታገኝ እያንዳንድሽ ማወቅ አለብሽ። እኔ አሁን ለማወራው ነገር የሆነ ቀን የእጄ እንደማገኝ ማወቅ አለብኝ። ምክንያቱም ከሰው እንደዚህ በዛ ላይ ደግሞ እሺ ተለያይቶ ምናምን ቢሆን እኮ እሺ ፉክክር ነው ያዘችው እሷ በቃ አለ አይደል? በነገራችሁ ላይ መፎካከር ልጁንም ያመነ አይመስለኝም ምናምን ልጁንማ ምን የኔ እኮ ነው አለማታ ይሄው አባቱ የምትሉኝ ይሄው አባቱ ለምን እንደዚህ እንዳልኩኝ እሷ ስላለች ያው ላለማሳፈር እንደዛ አለ እንጂ አሁን ሐሳባችሁን እያወራችሁ ተራራውና አወርዳችኋለሁ። እዚህ ጋር ሰው ይጠብቃል። 6 ሰው ቁጭ ብሎ ይጠብቃል። አንዴ ልናገር ይሄንን ለምን እንደዛ እንዳልኩ ታውቂያለሽ? ልጄ ነው ብለሽ የምታምኚው ሰው እንዴት ስሙን እንኳን አታውቂም? እንዴት ከተወለደ ጊዜ የእንግሊዘኛ ስም ልጣለት ተረሳቸዋለ። ለመሰለሽ ዲስከስ እንኳን አያረጉም በልጃቸው ዙሪያ እንደ አባቱ ከተፈታኩ ቆይቷል። ኃላፊነት አይወስዱ ያ እሱን እኮ ነው የምልሽ አያደርጉም። አሁን ማታ ራሱ እሷን እሱ አልጠራትም። አሁን ፎንቲ ናቸው በግድ ያመጡበት እንጂ ምንም የሚያውቀው ታሪክ የለም እሱ ወይኔ ነው ስም ያወጡት ስሙ የጠፋባቸው ማለት ነው። ትርጉሙን ሳያውቁ ነው ያወጡት። እሷ እኮ ታውቀዋለች። እሱ ስለማያውቀው እኮ ነው እኔ የምለው። እሱ አያውቀውም። በቃ የልጁ ስም አያውቀውም እሱ ራሱ። መልካም ቀን አመሰግናለሁ። ልጨርስና ልወረድላችሁ። ቤትዬ መልካም ቀን ውዶቼ፣ አመሰግናለሁ። በጣም ነው ማመሰግናለሁ። እሺ ቤትሻ፣ እሺ እናቴ፣ ቴንክ ዩ። እኔም አመሰግናለሁ። እሺ እናቴ፣ በቃ እኔም ልጨርስና ልወረድላችሁ። በዚህ አጋጣሚ ማለት የምፈልገው ሴቶችዬ ለራሳችሁ ክብር ይኖራችሁ። የማትፈለጉበት ቦታ አትግቡ። የሰው አትውሰዱ። ነገ እንደሚወሰድባችሁ ማሰብ አለባችሁ። ፈልገው ሌላ ደግሞ ማለት የምፈልገው ማለት እኔ ትናንትና በቃ ድራማ ይሄን ያህል ድራማ መስራት ምንድነው ጥቅሙ? አንበሳ ለመልቀም አልኩኝ። በቃ ያው ይሄ ነው አይደል ትርፉ? በቃ ግን ትንሽ ለሰው ልጅ ማሰብ ነበረበት፣ ለልጅቷ ማሰብ ነበረበት። ልጄ ነው ብሎ ካሰበ ለልጁ ነገ እኮ ይሄ ነገር ይቀመጣል አይደለ? ለልጁ ማሰብ ነበረበት። እሷም እንደዛው ለልጇ ማሰብ ነበረባት። በቃ የማትፈለግበት ቦታ መሄድ አልነበረባትም፣ መገኘት አልነበረባትም። ለራሷ ክብር ሊኖራት ይገባ ነበረ። ይሄን ነው የምለው። ስለዚህ መሄዷ ስህተት ነው እያልሽ ነው? በጣም ስህተት። ምክንያቱም ከአንድም 2-3 ነው ስህተት እንትን ያለችው። መጀመሪያ እንዳልኳችሁ ላይቭ ላይ እንደዛ ካላት ቆይ እኔ ግን ምንድነው ያለው ህዝቡ ራቼ ሲለው ጆን ማለት ነው ሁሉንም ጠርቻለሁ፣ ሁሉንም የጠራሁት የቻለ መጥቷል፣ ያልቻለ አልመጣም ብሏልና ስለዚህ ናዮን አልጠራትም እሱ ማለት ነው። ፎንቲን
ልጅቷ ሲጀመር መምጣት አልነበረባት ባቀፈሰው ማለት መምጣት አልነበረባት። እና ደግሞ አንድ ነገር ልንገራችሁ፣ ትናንትና እሷ የመጣችበት ምክንያት ድራማ ለመስራት ነው። ለምን ድራማ ካላችሁኝ እሱ ሌላ ሶስተኛ ፍቅረኛ እዛ እስር ቤት ሆኖ እንኳን አላረፈም። እስር ቤት ሆኖ ፍቅረኛ ይዘዋል። አዲስ ጓል እምባዬ ትባላለች። አዲስ ፍቅረኛ ይዘዋል። ያንን እሷ ያክስቱ ልጅ ናት እየተባለ ነው። ኧረ አይደለም ወይ እኔ ማስረጃ ወይ ማአልቲ ዘንድሮ አንቺ ምን ነው ይሄ? እየተወቀሰ ስለሆነ ያንን ድራማ ለመሸፈን ነው ናዩን የተጠቀመባት። ከፈለጋችሁ ማስረጃ ልጁ እናት አመጣላችኋለሁ። እልል እንድንል ማለት ነው። ጊፍት ለማግኘት ለመቸርቸር ነው። ትክክል። አንበሳ ለመልቀም ነው። ልጅቷ ግን ታሳዝናለች። እንደውነት ጃኒና ካዶናይ ጎን ነኝ። የኔ ፎቶ ሚስት ናት የእንትን ሚስት ናት አትበሉ። እኔ ከነ ማስረጃው አመጣላችኋለሁ። ከፈለጋችሁ አምጪ በሉና ማስረጃውን እዚህ ለጥፍላችኋለሁ። ሚስቱ እንደሆነች ሂዱና አይጂ ላይ የሱ አይጂ እና የእህቱ አይጂ ቼክ አድርጉ። ከፈለጋችሁ የነሱን አይጂ ቀን በቀን ተከታተሉ። የሚፖስተውን ታያላችሁ። አንድ ቤት መኖር ጀምሯል። በሃይማኖትም እኮ አይገናኙም። ናይ ኦርቶዶክስ ናት፣ እሱ ጴንጤ ነው አይደል? ዘፋኝ አይደል እንዴ? እና ጴንጤ እኮ ነው። ጴንጤ እኮ ነው። ቤተሰቡ ጴንጤ እኮ ነው። ፕሮቴስታንት ናቸው። ዘፋኝ አይደለም እንዴ ልጁ? ምን አሁን መላቀጣለሁ ብለሽ ነው? ዘፈኑ ግን ፕሮቴስታንት ናቸው። እኔ ናዮ የቱ ጋር እንዳናደደኝ ታውቃላችሁ? እሷ ለማስቀናት ያኔ ጂጂ ኢንተርቪው እንደው ጂጂና ኪዱ ላይቭ ሆነው ኢንተርቪው መንገድ ላይ እየሄደ ከጃኒና ከናዮ እያለ ሲጠይቅ እግዚአብሔርን እያስመረጠ ያረገኝ ይሄ ነው እንዳለ ህዝቡ ጃኒ ሲል ለጃኒ የሚሉትን እንትን እያለ ናዮ ለሚሉ እንዴ ዳት ታይም ቅጥል ነው ያልኩበት። ሶ ቤተሰቡ ነው እንጂ እሱ አይደለም። ኧረ እሱ ነው አብዳቸው ለናንተ። በሰላም እንዴት ናችሁ? ሰላም አለን። እንትን በሁለቱ ጉዳይ ግን ናዮ ብቻ መወቀስ አለባት። እሱም እኮ እየተረገጠ ነው። ምክንያቱም ሴት ናት። አልሰጥም ማለት ያለባት ሴት ናት። እምቢ አላስነካም። እቺን ቃል ማለት ነበረባት እሷ ናት። እምቢ ካልኩኝ አስገድዶ ከሆነ የዛኔ ሰው ያዝንልኛል። በፍላጎቴ ሂጅ ከተኛው አስገድዶማ የለም። አስገድዶ እንኳን ነው የሚለው። ስለዚህ እኔ ነኝ መወቀስ ያለብኝ። ለተፈጠረው ነገር ሴት ናት የምትወቀሰው። ልጅቷ ስለወለደች ነው እንጂ ነገር የወጣው ተፈጠረኮ ማንንም ለምን ያለባት እቺ ልጅ ማለት ወዳው ከሆነ ተዋደው ከሆነ በቃ በመሃል ሳይታሰብ ልጅ ተፈጠረ። ግን አሁን እኮ ነው አሁን ትላንትና ማታ ከታዘብኩት ነገር ለዚህ ልጅ ምንም አይነት ክብር አላሳያትም፣ ቼክም አላደረጋትም። ከሷ ይልቅ ሲንከባከብ የነበረው ጓደኞቹን ነው። እስር ቤት የነበሩ ጓደኞቼ እንደዚህ ነበሩ ምናምን እያለ እሷን ግን ምንም አይነት ነገር ነው ቼክ ያላደረጋትና እኔ እንደ ሴት አሳዝናኛለች። የምር ከሆነ እኮ እኔ የምለው እንደ ማለት ሙሉ ብሌም መውሰድ የለባትም ነው የምለው ነው። ለምን ያ የተፈጠረው ነገር እሷ ብቻ አይደለም። አሁን ከቻውሰድ ተቀምጠናል የሚለው ነገር ሳይሆን በዘማን ላይ ያለው ዲቴል ነገር እኮ እኛ የምናውቀው ነገር የለም። እናንተ ካወቃችሁ አላውቅም፣ እኔ አላውቅም። ግን ከእሷ ጋር የነበረው ሪሌሽን አሁን እሷ ለምን ቀማሽ ተብሎ መታሰብ አስፈለገው? ከጃጋስ የነበረው ነገር ምንድን ነው? ቆሞ ነው ወይስ? ከቆመ እቺ ልጅ ከሱ ጋር መሆኗ እኮ ምንም የሚገርም ነገር የለውም። ኖ ላይቭ እንደዛ አይደለም። ይኸውልህ አንድ ሰርክል ውስጥ ይኸውልህ አዳምጥማ ጋይስ፣ ኮፒ ሊንክ አድርጉ በጌታ። ይኸውልህ አንድ ሰርክል ውስጥ ስትኖር አንድ ሰርክል ውስጥ አሁን የአንድ መንደር ልጅ ሆነ የአንድ አካባቢ ልጅ ሆነ አንድ ሰርክል ውስጥ ሆነ የሆነ ሰንበዴ ትሆን አንተ አትይዝም። ነውር ነው፣ በጣም ነውር ነው። በጣም ነውር ነው። ደግሞ በአደባባይ ይታወቃል ጓደኛዋ እንደነበረ ምናምን በጣም ነው የሚያስታውቀው። ኢቭን ከታሰረ በኋላ ነው አናውንስ ያደረገችው ጃኒ። ግን እንደዛ ባይሆንም የሚወጡ ቪዲዮዎች ምናምን ያስታውቅ ነበረ ጓደኛዋ እንደሆነ። ስለዚህ በመሃል ተጣልተው ሊሆን ይችላል። ተጣላና አንዳንዴ ከ6 ወር በኋላ ከዓመት በኋላ ምናምን ተመልሰህ ትገናኛለህ። ግን በአንድ ሰርክል ውስጥ ስለነበሩ ናዮ የጃኒ ጓደኛ ነበረች። ላይቭ አንድ ላይ የሚጫወቱ ነበር።
ኧረ አይደለም ጓደኛሞች አይደለም ዝም ብላችሁ ነው ላይቭ ላይ ይጫወቱ ነበር። እናቴ አታቋርጭኝ፣ ሆስት አይቋረጥም። ምን ይመቢት አዳምጪ፣ ዝም ብለሽ ይጫወቱ ነበር። እንደዚህ ድንገት የመጣች ከሰማይ የወረደች ልጅ አልነበረችም። ጓደኛ መሬት ላይ ፍሬንድሺፕ ባይኖራቸው እዚህ ቲክታክ ላይ ግን ይጫወቱ ነበር። ታቅ ነበረ ቲክታከር ናት። የጃኒ ቦይፍሬንድ ጃኒን ማነው ስሙ ጆን እንደሚቀመጭላት ሁላችንም እናውቃለን። የሰሩት በፒኪንግ ነው የሰሩት እንትን ላይ እናውቃለን። በጣም ነው የምናውቀው። የማታውቁ ሰዎች ካላችሁ አፋችሁን ዝጉ። ያስታውቅ ነበረ ሪሌሽንሺፕ እንዳላቸው። ስለዚህ በዛ መሃል ደግሞ ናዮ የራዩ ጓደኛ ነበረች። ሁለቱ ብሬክአፕ አድርገው ይሁን ተጣልቶ ይሁን ይሄን ስትይዘው እሱ ከጆን ዳንኤል ከሱ በላይ ስለሚታወቅ ይሄን ስትይዘው ምን እንደተፈጠረ አናውቅም። ወንዱ መጥቶ እያለቀሰ ነበር። ራሴን ነው ማጠፋው እያለ በጣም ቪዲዮ ኪሲንግ እያረጋት ወጥቷል። ቪዲዮ እሱም ቢሆን ላይቭ ላይ ወጥቶ እዚህ ድረስ መሆን አልነበረበትም። እንደው አለበት እንዴ በአደባባይ ሚስቱን ሲቀማ አለበት። እንዴት ነው የሌለበት? ኖ በቃ ተቀማ እኮ ተቀማ ከቻለ ወጣ እናቴ ምን ተረጋግጦ ተቀምጦም ከሆነ ራሴን አጠፋለሁ ብሎ ወጣ። ቪዲዮ ወጣ። ከዛ በተሻለሃል ብላ ቴክስት አረገች። ቴክስቱን ስክሪንሾት አድርጎ አሳየን። ራሱን የሚወድ ሰው በተራ ወይ ነው። እኔ አንደኛ ነገር ምልሽ እንደ ወንድ ልጅ ነው የምነግርሽ። ይቀማም ይቆረጥም ይፈለጥም እዛው እሱ የራሱን ጉዳይ ራሱ ነው መያዝ ያለበት። ገባሽ? የቤቱን ጉዳይ እዚህ አውጥቶ ይሄ 100 ምናምን ሚሊዮን ህዝብ ላይ አውጥቶ እኔ በዚህ ተቆርጬ እኔ ተከድጬ በቃ አይ ያው ቲክቶክ ደንብ ነው። እሱ ቲክቶክ ላይ ያለ ነገር ነው። ሲፈሱም ሲያሩ መተው ይነግሩናል። እኛ ምን ጠይቃለን? እሱ ያለ ነገር ነው። ለምን ነው ጥያቄ ልጠይቅሽ ውዷ፣ አንድ ጥያቄ ልጠይቅሽ። ቆይ አንቺ ጃኒና ማለት ነው ለምን እነዛ መደበቅ አስፈልጋቸው? እውነት የሚዋደዱ ከሆነ ሲጀመር ማይፈልግ ሰው አለ እሱ ላይ ማታውቁ ሰዎች ግን ባትገቡ አሁን ስለ ታሪኩ ማታውቁ ሰዎች ስለሚወራው ነገር ያልገባችሁ ሰዎች ከመጀመሪያው ጀምረ ወርቀ ዘሙ ቀደም ማልሽ ተረጋጊ ነመቤት ተረጋጊ ልትመልሽ ልትደበድብኝ ሆነ ከዘራው ላይ ያሽነው ትመስል ተረጋጊ ነመቤት እና ይኸውልሽ ለምን አልታወቀም ምናምን የምትዩ መብቷ ነው። አንዳንድ ሰው ሪሌሽንሺፑ እንዲታወቅበት አይፈልግም። ስለዚህ ምን አለች ወቸውር ላይ ቀርባ የት ነው የጀመራችሁት ስትባል ዱባይ ነው የጀመርነው። እንዲታወቅ ለምን አልፈለግሽም ስትባል ጆ ቢታወቅም ባይታወቅም ደንታው አልነበረም። እኔ ግን አልፈልግም ነበረ። ሰው ግን ያቅ ነበረ። ሰው ጠርጥሮ ነበር አለች። ስለዚህ ቤት ያን ልጨርስ። ኧረ ሆስታ ክብሩ ምን ጉድ ነው። ኮፒ ሊንክ አርጉ። ኮፒ ወሬ በጆሮ እንጂ ባይን አይገባም። ኮፒ ሊንክ አርጉ። ከዛም በኋላ አንቺም ወርቀ ዘቦ እዚህ ጋር መተሽ ለምንድነው እንዲታወቅ ያልፈለገችው ምናምን ልትያትሺ። አንዳንድ ሰዎች ልክ ሲያፈቅሩሽ ኮለሌ ዓለም ይወቅል የሚሉ ሰዎች አሉ። አንዳንድ ሰዎች ደግሞ ፕራይቬሲያቸውን ሃይድ ማድረግ የሚፈልጉ ሰዎች አሉ። ከዛ ውስጥ አንዷ ጃኒ ናት። መብቷ ነው። ስለዚህ ህዝቡ ግን ያቅ ነበረ። በጣም እናቅ ነበረ። በዛ መሃል ናዮ ገባች። አሁን ናዮ ደግሞ በጣም ጭቅጭቅ ሲበዛባት አሁን ቅድም ያየሁት ቪዲዮ ምንድነው የሚለው? እኔ አልነጠኩም ከጃኒ ጆንን አልነጠኩም። ብሬክ አፕ አድርገው ነበረ በመሃል ገባው። ስለዚህ የሰረኩት ወሸላ የለም። ወሸላ መልሺ አትበሉኝ። ቤት ኪራያችሁን መክፈል የማትችሉ ሰዎች ስለኔ የመናገር ሞራል የላችሁም ብላ ቪዲዮ ተሰርቷል። ቪዲዮ ሄዳችሁ ግን ማን ነው የቤት ኪራይ የማይከፍለው? ናዩ የኔ ቆንጆ ናዩ፣ እኛ እኮ በጣም ነው የምንወድሽ፣ ግን ደዌሽ ሪያክት በጣም ነው የሚደብረው። ማለት አሁን ሰሞኑን ነው በጣም ነበረ ኮመንት ላይ ያስጨንቋት ነበር። አባቱ ማን ነው ምናምን ጆይት አለ ተፈቷል እኮ ሲሏት በጣም አታይቁኝ በቃ ለቅዬ ነው የምወጣው ምናምን ብላ ነርቨስ ነው የምትሆነውና ትናንት ደግሞ አብራ መታ ዱቅ ብላ ነበረ። ሰው ይጠይቃል። ቲክቶክ ላይ ነው ያለሽው፣ አደባባይ ነው ያለሽው። አደባባይ ራቁትሽን ወተሽ ሰው ለምን አየኝ አትይም። ሰው ሲናገር ሁሉ ይደብራታል። እንደዚህ ከሆነ አንቺ ቢሮ ውስጥ ነው መስራት ያለብሽ። ቲክቶክሽን ዲአክቲቬት አድርገሽ የኔ ቆንጆ ቢሮ ውስጥ ስትሆኚ ማንም ስላንቺ አያወራም። ቢኮዝ አደባባይ የሚያይሽ ሰው የለም። አለበለዚያ ግን እዚህ ቲክቶክ ላይ መተሽ ከዚህ ህዝብ ወተሽ ሰው ስለኔ ስም ሜንሽን አያውራ አያንሳ። ስለተፈጠረው ነገር ማንም ሰው እንዲጠይቀኝ አልፈልግም ማለት አትችይም።
ወሬ እንወዳለን፣ እንጠይቃለን። አንቺም ሳትወጂ በግድሽ ትመልሻለሽ። የኔ እናት የኔ ፍቅር እኛ ነው በጣም ብዙ ሰው ነው የሚያዝንላት ስለተፈጠረው ነገርም ባልተፈጠረው ነገርም። ከዛ በፊትም የሚያሳዝን ፊት ነው ያላት። እንወዳታለን ግን መታ ቤት ኪራያችሁን ክፈሉ አትበለን። ኢትዮጵያ ሆምለስ የለም። እንደዚህ ስሜታዊ መሆን የለብሽም። ናዮ የኔ ቆንጆ እግዚአብሔር ለምን ስሜታዊ ትሆናለች? እዚህ ፕላትፎርም ላይ እኮ ብዙ ነገር ከብዙ ሰዎች ከብዙ ነገር ሀፕን አድርጓልና ሰዎች ወጥተው ለሚወዱት ሰው ለሚከተላቸው ሰው የተፈጠረውን ነገር ኤክስፕሌን ያደርጋሉ በጨዋ ደንብ። ከዛ ህዝቡ ላሽ ይላል። ህዝቡ ስሰግጭበት ይሰግጣል፣ አይሰማሽም። ማታ መታ አባቱ ማን ነው ስትሉ ነበር። አባትየው ይሄውና። ከዛ አባትየው ስሙ ማን ነው አለ። ከዛኛም ሳቅን ደነገጥን። ወይ ጉድ! ስለዚህ ወርቀ ዘቡ ተረጋጊኝ እናት። ሪሌሽንሺፑን አደባባይ ማድረግ የማይፈልግ ሰው አለ፣ የሚፈልግ ሰው አለ። እዚህ ጋር ገስት የደረደርሽው የሰውንም ሀሳብ ልትቀበይ መሰለኝ አይደለም? አንቺ ነሽ በመሀል የምትገቢ ወርቀ ዘቡ። ተረጋጊኝ እናት። እኮ እያወራሽ ነው። ልጠይቅሽ አንድ ጥያቄ ሀሳብ ነው እኛ የምንቀበለው። ጥያቄ ልጠይቅኝ አይደለም የመጣሽው የኔም ቤት ሀሳብ። እኔ ከማንንም ፐርሰናሊ ማቀውን ሰለ ፐርሰናሊ ምንም ጻፍ የለኝ ከማንንም ጋር ያየሁትን ነገር ግን ከቪዲዮም የተረዳሁትን ነገር እንደ ሰው እንደ አንድ ኢትዮጵያዊት ፈትፋች እፈተፍታለሁ። አታውሪ ማለት አትችይም። እኔ እናት አንቺ ልትወጃት ትችያለሽ፣ ግን ሰው ደግሞ በጣም ተቆጥ እኔ እንደ አንድ ሴት ነው እንጂ እንደ ጎጠኛ ወይም እንደ እንትን አይደለም። እኔ የማወራሽ ግን ሴት እንደመሆኗ ስለ ጎጥ ኬት አምጥተሽ እንደምታወራ አላውቅም። እኔ ጎጧ ምን እንደሆነ ሁሉ አላውቅም። ጆንም አዶናይም ሁሉም አንድ ብሄር ናቸው። ወደ ጎጥ አትዝዚ ጎጥ እኔ ስለ ጎጥ ሶሪ እንደሆስት አንቺ ማለት የምሰጠው አስተያየት አለ በዚህ ልጅ ላይ ትላንትና መምጣቷ ማለት ነው። እኔ እንደ ጥፋት ነው የምቆጥረው፣ ግን ከመጣሽ በኋላ ራሱ ማለት ነው የልጅ እናት ብሎ መንከባከብ ማለት የሆነ ቢያንስ የሆነ ቦታ ሰጥቶ ያው በመከራ ውስጥ አሳልፈናል ልጅ ወልደናል ብሎ ትንሽ የሆነ ጥገና ቢያደርግላት ምን ይመስልሻል? ማለት ልጅቷ ልጅ እኮ ናት፣ ትንሽዬ ልጅ ገና 20 እኮ ሁሉም እኮ እሱ ነው የሚለው እማ። እሺ ሁሉም አሁን እዚህ ጋር ያለው ሰው ማታ ራሱ ከሷ ይልቅ ጓደኞቹ ነበረ ትሪት ሲያደርግ የነበረው። ራዩ ራሱ እዛ ጋር ምን ይሰራል? እንኳን ቀማኸኝ እንኳን ማስወለድክልኝ ነው የራዩ መገኘት ራሱ ምንድነው? ይሄንን ያመቻቸው ናሁን ፎንቲ ነው። ለምንድን ነው ያመቻቸው ይሄን ነገር? ሶስቱ አንድ ቦታ ላይ